በጌታችን በኢየሱስ ክርስቶስ ስም በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጎሊያር ፈነነ ከንጅርተን ቁልቁሎኒ ነጋን ክርስቶስን ወጅነተው ሰገሌ ዋቀዮ በካ ተኮ ወልጅን ላላ ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ያው ነው። ኢየሱስ ክርስቶስ ከሌሰ ሰረስ እኒ በረበራን ሰንመን እንጅጅረው የእምነታችን ሐዋርያና ሊቀ ካህን አመንቲ ኬኛፍ እርገማ አመንቲ ኬኛ ፊ አንገበሉ ቦታ the highest priest ስለዚህ በቀጥታ ጸልየን ወደ ቃሉ እንገባለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። ፈቃድን አሳውቀን እግዚአብሔር ሆይ ክብርን አሳየን። በማስተዋልና በጥበብ ሁሉ ሙላን። ለተናጋሪም ለስም የሚያስፈልግ ያንተ ጸጋ በኢየሱስ ስም ይምጣ። እግዚአብሔር ሆይ በቃል ተናገረን። በእውነት እግዚአብሔር ሆይ አእምሯችንን ክፈትልን። እግዚአብሔር ሆይ በቃል ክብርን አሳየን። ያንተ ክብር በሕይወታችን ይገለጥ። በቃል ውስጥ ያለው ምስጢራትን ለኛ ግለጥልን። ተናጋሪ መንፈስ ቅዱስ፣ አስተማሪ መንፈስ ቅዱስ አንተ ብቻ አግዘን። በቅዱሳን መላእክት ጠብቀን። ይህንን ቃል ሰዎች እንዳይሰሙ የሰው ልብ የሚያጣምም ክፉ በኢየሱስ ስም ይመታ። ጠማማ መንፈስ፣ የጽድቅ ሁሉ ጠላት፣ የወንጌል ጠላት፣ ነፍሰ ገዳይ መንፈስ፣ ክፉ መንፈስ፣ ወንጌል እንዳይስፋፋ የሚያደርግ የወንጌል ተቀናቃኝ በጌታ በኢየሱስ ስም የተመታ ይሁን። ነፍሰ ገዳይ መንፈስ፣ ጽድቅን የሚቃወም እውነትን የሚቃወም የመንፈስ ቅዱስ ተቃራኒ የመንፈስ ቅዱስ ጠላት የመንፈስ ቅዱስን አጌንስት የሚሰራ መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። በአራቱ መቅጣጫ ያሉትን ቅዱሳንን እግዚአብሔር ተቆጣጠራቸው። አንተ ብቻ አግዘን። የሰማይ ደጆችና በሮች በእኛ ላይ ይከፈቱ። በጌታ በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12 ያለው ነው። የጌታችን ኢየሱስ ክርስቶስ ወንጌል ማቴዎስ እንደጻፈው ምዕራፍ 5 ከቁጥር 1 እስከ 12 ወንጌለ ጎፍታ ኬኛ ኢየሱስ ክርስቶስ ቁልቁሉን ማቴዎስ አከበረሰቲ ቦቆና ሸነፋ ለኮብስ ተኳንገ ኩለለማት The Gospel according to the Holy Matthew chapter 5 verse 1 through 12 ስለዚህ አነባለሁ። መጀመሪያ ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸውም እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁም በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ በላችሁ፣ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳድዷቸዋል ይላል። ኦሮፋ ሰንዱብሳ
ወንጌላ ማቴዎስ በቆናሸን ለኮብስ ተኮ አንገቁራ ለማት ኢየሱስ ነሞተ ባየ ሰናርገ ጋራቲ ኦልቤ ኤርጋ ኢኒ ታይሲ በርቶንሳ ገረሳቲ ወልቲ ቀበመኒ ኢኒ በርሲሱማ ከናን አፋንሳ ሳቀቴ ከራ ፉራቲ ኢየሱስ ተወረታኒ አገመደኒ ሞቱማን ዋቀዮ ከንሳኒቲ warri garaan isaanii gaddaa gammadanii isaan jajjabinan argatu warri garraamiin gammadanii isaan biyya isa abdachiifame in argatu warri waan qajeelaa akka midhaanii beelaanii akka bishaanii dheebotanii gammadanii isaan geessifachuuf jiru warri namaaf ho'anii gammadanii isaan ho'an argatu warri yaanni garaa isaanii qullaa gammadanii isaan waaqayyoon in argu warri nagaa buusan gammadanii isaan ijoollee waaqayyoon jedhamu warri qajeelummaaf jedhanii ari'atamanii gammadanii mootummaan waaqayyoo kan isaaniiti anaaf jedhanii namoonni yommuu isin arrabsanii yommuu isin ari'atanii sobaan waan hundumaa yommuu isin irratti dubbatanis gammadaa isaan raajota warra isaan dura akkasuma isaan raajota warra isin dura akkasuma ari'achaa turanii egaa yeroo hundumaa gammada allichaa waaqaratti gatiin keessan guddaan ta'a isaaniin jedheedha. ይህንን ቃል በተለያዩ መንገድ ሰምተናል። ይህ ቃል ከተጻፈ ጀምሮ መጽሐፍ ቅዱስ ላይ ያለ እውነት ነው። ለዚህ ክፍል የሰጠሁት ርዕስ ብፁዓን እነማን ናቸው? ብፁዓን እነማን ናቸው? ብፁዓን እነማን ናቸው? ወሪ ኤብፈሞን ወረከም who are blessed ብፁዓን እነማን ናቸው? ኤብፈሞን ወረከም who are blessed በማቴዎስ ወንጌል ጌታ ኢየሱስ ክርስቶስ ሲናገር ቁጭ ብሎ ነው በተራራ ላይ ያስተማራቸው ይላል። ቁጭ ብሎ የግድ ስብከት መቆም ብቻ አይደለም፣ መወራጨት ብቻ አይደለም። ቆሞም ቁጭ ብሎ ማስተማርም ይቻላል። በእርግጥ በተራራ ላይ ነበር ቁጭ ያለው ጌታ ኢየሱስ ክርስቶስ ማለት ነው። አገልግሎት ሲጀምር ይሄ ጌታ ኢየሱስ ክርስቶስ አገልግሎት በጀመረበት ጊዜ ነው። ረጎፍታ ኢየሱስ ክርስቶስ ታያጅለ ኤገሌዳ ማንጀለ ኢየሱስ ነሞተ ባየ ሰናርገ namoota baay'ee san argee gaaratti ol ba'ee erga inni taa'es bartoonni isaa walitti qabamanii inni barsiisummaa kanaan afaan isaa saaqateedha, afuun kaffateedha። ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው። በመንፈስ ድሆች የሆኑ ብፁዓን ናቸው አለ። አንደኛ በመንፈስ ድሆች የሆኑ ያው ሰው በሌላ ነገር ባለጸጋ ሊሆን ይችላል፣ በመንፈስ ግን ድሃ ሊሆን ይችላል። ግን ምን አላቸው? ደስ በላቸው አለ። መንግስተ ሰማያት የእነርሱ ናትና ይላል። መቼም ቢሆን ሰው በክርስቶስ ኢየሱስ ፊት ሲቆም ድሃ መስሎ ብታይም ጌታ ኢየሱስ ክርስቶስ ምን አላቸው? ብፁዓን ናቸው አለ። በመንፈስ ድሆች የሆኑ ብፁዓን ናቸው። ምናልባት በዛ ስፍራ በመንፈስ በለጸግን የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን በክርስቶስ ኢየሱስ ያልጸደቀ
ኢየሱስ ክርስቶስ እንደዚያ በመንፈስ ድሆች የሆኑ ብፁዓን ናቸው። እነማን ናቸው ብፁዓን? በመንፈስ ድሆች የሆኑ። በመንፈሳዊ ነገር በቃን ደረስን የሚሉ ሰዎች ሳይሆን በመንፈስ ድሆች የሆኑ ብፁዓን ናቸው አለ። ሁልጊዜ ጌታ ኢየሱስ ክርስቶስ ሲናገር ተቃራኒ ነው። ተቃራኒ ነገር ነው። ሰዎች በቀላሉ አስተውሉትም። በመንፈስ ድሃ መሆን ምን ያደርጋል? ብፁዓን ያደርጋል። ከራ ፉራት ኢየሱስ ወራታና ገመደን ጀ ፉለሳ ይደራ በተከሰረጋ ኢየሱስ አፉረት ኢየሱስ ወራታኒ ገመደ ማሊፊ mootummaan waaqayyo kan keessanii jedhe ilmi namaa gooftaan Kiristoos kan inni dhufe warra hiyyeessaaf dhufe warra hin qabne jechuudha. Warra waaqayyo bukkeeti qooda hin qabnee fi warra amantiitti hiyyeessa ta'aniif dhufe. Mootummaan waaqayyoo kan isaaniiti jedhe. Itun nuti maal jenna? Warri afuratti hiyyeessa ta'anii hin gammadinii warra akkasii mootummaa waaqayyoo hin ta'anii jennee dubbanna. Garuu gooftaan Yesuus Kiristoos maal jedhe dubbate? Warri afuratti hiyyeessa warri ta'an haa gammadan jedhe. Mootummaan waaqayyoo kan isaanii ta'e. Itun nuti garuu maal jennee lallabna? Warri afuratti hiyyeessa taatanii hin gammadinaa mootummaa waaqayyoo kan keessa miti jenne. Yeroo hundumaa ga'a. Ilma waaqayyoo caala eenyu tokko dhugaa ta'uu hin danda'u. Eenyu abbaan fedhe? Kiristoos malee ከክርስቶስ የበለጠ እውነት የለም። ወንጌልን የኖረ የእግዚአብሔርን ፍቃድ ያደረገ ከሱ በቀር የለም። ከእርሱ በቀር አንድዬ የኛ አንድ ኢየሱስ ነው። ሲቀጥል እንደዚህ አለ። ቁጥር 4 ላይ የሚያዝኑ ብፁዓን ናቸው አለ፣ መጽናናትን ያገኛሉና አለ። ወሪ ገደነ ገመደን የኛ ወንጌል የእግዚአብሔር ወንጌል የሰው ወንጌል ሳይሆን ይሄ ከማንም ሰው ይበልጣል። ከሰባኪ በሉ ከፓስተር በሉ ከምናምን ከተለያዩ ነገር ይበልጣል። ቅዱሳን ሐዋርያት፣ ቅዱሳን ነቢያት በእነሱ በኩል የደረሰን ይህ ቃል ከማንም ሰው ይበልጣል። ይሄ ቃል ሁላችን ይመዝነናል። ሰባኪ ፓስተር ምንም አይልም፣ ሁሉንም ሰው ይመዝናል። ይሄ ቃሉ ሁላችን ይመዝነናል። የእግዚአብሔር ቃል ከማንም በላይ ነው። ይህ ቃል ማንንም አይወክልም። የኛ ድርሻ በቃሉ መታዘዝ ነው፣ እንደ ቃሉ መኖር ነው። ልካችን ምንድነው? ቃሉን ከኖርን ነው። ይህም እኛ ስላልን ሳይሆን መንፈስ ቅዱስ ሲመሰክርልን ብቻ ነው። መታዘዛችንና አለመታዘዛችን የምታወቀው መንፈስ ቅዱስ በውስጣችን ሲናገር ወይም ደግሞ እግዚአብሔር ካንፈርም ሲያደርግ ብቻ ነው። ከዛ ውጪ ግን እኛ እንደዚህ ነን እንደዛ ነን ስላልን አይደለም ነገሩ። በንግግራችን ጥሩ ነገር ተናግረን ውስጣችን ግን ጥሩ ላይሆን ይችላል። እግዚአብሔር ልባችንና ኩላሊታችንን ያውቃል፣ ሞቲቫችንን ያውቃል።
ቃሉን ስናነሳ ራሱ ሞቲቫችንን ያውቃል። የአገልግሎታችንን ሞቲቭ እግዚአብሔር ያውቃል። መዳረሻችንን ያውቃል እግዚአብሔር። ከየት ጀምረን ከየት እንደምንጨርስ እግዚአብሔር ያቀናል። የእኛም ሞቲቭ እግዚአብሔር ለመረዳት ብዙ ሰዓታትን አይፈጅም። ማይክሮ ሰከንድ ራሱ አይፈጅም። እኛን እግዚአብሔር ያቀናል። የእግዚአብሔር ስም የተመሰገነ ይሁን። ዋቀዮ ሁንዱ መኬኛ ቤካ ሰገሌን ዋቀዮ ሁንዱ ማረጫል አካ ጀጀምነ ፈካና ጀጀምነ ከምርከነሱ ዋቀዮ ድዋል ኡኒ አጀጀምነራ አጀጀማ ጅረ ጀነ ሰለብስኑ ምት አካ አጀጀምነ ፈካና ጀጀምነ ከም ቤኩ ዋቀዮ ለጴ ኬኛ ከም ቤኩ ዋቀዮ ወንጌል ኡጋን አከስጋ ወንጌል እውነት ነው። የእግዚአብሔር ቃል እውነት ነው። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና አለ። ዛሬ ወገኖቼ ሁሉም ሰው የሚያዝኑ ብፁዓን ናቸው። እነዚህ ምንድን ናቸው አለ? መጽናናትን ያገኛሉና አለ። ሰው በክርስቶስ ኢየሱስ ፊት ቀርቦ የሚያዝን መጽናናትን ያገኛል። ዛሬ በእግዚአብሔር መንግሥት ውስጥ ሆናችሁ ያዘናችሁት መጽናናትን ታገኛላችሁ። የእግዚአብሔር ቃል ስለምል ነው። ለሚያዝኑት የእግዚአብሔር ቃል መጽናናትን ያደርጋል። ወደ ጌታ ኢየሱስ በመቅረባችሁ ብቻ ለሐዘናችሁ መጽናናትን ታገኛላችሁ። ብታዝኑም ደስ በላችሁ። ምክንያቱም ከእግዚአብሔር ዘንድ ምን አለ? መጽናናት አለ። ወሪ ገደን ወሪ ገራንሳኒ ገድ ያገመደን ጀረ ኢሳን ጀጀብነን አርገቱ ሄደ ነሞኒ ዋቀዮ ዱረ ጅራን ነሞኒ መነ ዋቀዮ ኬሰ ጅራን ነሞኒ ገልሜ ዋቀዮ ረ ጅራን ዮ ገራንሳኒ ገደዩ ጀጀብነን አርገቱ ሄደ መነ ዋቀዮ ኬሰ ጀጀብነ ጅራ ወር ብየ ለፋ ኬስ ጅርተኒ ገደን ተን ገረ ዋቀዮ ኮታ ገረ ዋቀዮ ዮርፍተን ማል አርገቱ ጀጀብን አርገቱ መጽናናት ነሚ ነመጀጀበሱ እንደው ዋን ነመጀጀበሰ ፈካታ ማለ ነሚ ነመጀጀበሱ እንደው ገደነማ ከነሙ ቡኬ ገውረንደው ዋቀዮ ድዋል ነምነ ጀጀበሰተኒ ያድና ገሩ ዋቀው ነሞተ ከሰ ጎሬስን ጀጀበሱ ደንዳ እድለኛ የሆነ ሰው ነምጨሮም ነሞተ ከሰ ጎሬ ገሩ ዋቀው ስን ጀጀበሱ ደንዳ ጀጀብን ዱጋን ጀጀብን ስሪን ጀጀብን ሁንዴ ቀቡ ዋቀዮ ቡኬ አርገም ገደ ኬሰኒፍ ጀጀብን ወር በርባደን ገረ ክርስቶስ ኮታ ለሐዘናችሁ ለጥልቅ ሐዘናችሁ መጽናናትን የፈለጋችሁ ወደ ክርስቶስ ኢየሱስ ኑ። በክርስቶስ ኢየሱስ ፊት ስትሆኑ መጽናናትን ታገኛላችሁ። አምላካችን እግዚአብሔር የመጽናናት አምላክ ነው። የሚያጸና የሚያዝኑትን የሚያጽናና የእግዚአብሔር መንፈስ የሚያዝኑትን የሚያጽናና መንፈስ ነው።
ሲቀጥል ቁጥር 5 ላይ ብፁዓን ሌላው ብፁዓን የሚባሉ የዋሆች ብፁዓን ናቸው ይላል። የዋሆች ብፁዓን ናቸው ምድርን ይወርሳሉ አለ። የዋህነት ጥሩ ኳሊቲ ያለው ነው። ገራሙማ namoonni tokko tokko garraamummaa akka gowwaatti fudhatu. Ati mana Waaqaa keessatti garraamii taatee jennaan isaan biyya lafaan dhaaduu jedha. Biyya lafaa isa xuraa'ummaan hin jiru dhaalu miti. Waan gaarii biyya lafaa keessatti hin argatu jechuudha malee. Biyya lafaa isa ejjaaf xuraa'ummaan guute miti. Biyya lafaa isa waan garaagaraan nama miidhuudhaaf waan garaagaraa nama irratti hojjechuudhaaf isa jibbaan miti. Biyya lafaa waan gaggaarii jechuudha. የዋሆች ብፁዓን ናቸው ምድርን ይወርሳሉ። ጌታ ኢየሱስ ክርስቶስ ራሱ እንደዚህ አለ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳቸው ዕረፍት ታገኛላችሁ አለ። የዋህነት ሰው ከዘር ማንዘሮቻችን አልተማርንም። እኛ ከፍጥረታችን የቁጣ ልጆች ነበርን ይላል። እንዳው የዋህነት ሰው የዋህ መሆኑ ከክርስቶስ ነው። ከኔም ተማሩ አለ፣ እኔ የዋህ በልቤም ትሑት ነኝና አለ። የዋህነት ጥሩ ኳሊቲ ማለት ነው። እነዚህ የዋህ የሆኑ ምድርን ይወርሳሉ። ነሙ ቡኬቲ ጋ ጎዋ ፈካችሁ ደንደው ገሩ ዋቀዮ ቡኬቲ ኤብፈሞን የተባረኩ ናቸው። የዋሆች በእግዚአብሔር ዘንድ የተባረኩ ናቸው። በሰው ዘንድ ምናልባት ሞኝ ሊመስሉ ይችላሉ። በእግዚአብሔር ዘንድ ግን ምንድን ናቸው? የተባረኩ ብፁዓን ናቸው። ቁጥር 6 ላይ እንደዚህ ይላል፣ ጽድቅን የምትራቡና የምትጠሙ ብፁዓን ናቸው ይጠግባሉና ይላል። ጽድቅን የምትራቡና የምትጠሙ ቤተክርስቲያን ውስጥ እኮ ሁሉም ሰው ጽድቅን የምትራብና የምትጠማ አይመስለኝም። አመፅን የምትራቡ አሉ፣ አመፅን የምትጠሙ አሉ። የእግዚአብሔር ቃል ሲናገር ግን መነ ቁልቁልማ ኬሰ መነ ወልዶታ በረሴና ኬሰቲ ነምኒ ቀጀሉማ ኤቦተነትን ፈካቱ namni qajeelummaa akka bishaanii akka buddeeni beelaa miti. Qajeelummaa akka bishaanii dheebota natti hin fakkaatu, hammina dheebota. Kunummaa isaan nama hin ga'u. የእግዚአብሔር ቃል ሲናገር ግን ጽድቅን የምትራቡና የምትጠሙ ብፁዓን ናቸው ይጠግባሉና ይላል። warri waan qajeelaa akka midhaanii beela'an akka bishaanii dheebotan haa gammadan jedha. አሞጽ ላይ ራሱ የእግዚአብሔር ቃል እንደዚህ ይላል፣ yeroo baay'ee namoonni faarfannaan waan waaqayyoon gammachiisan itti fakkaata. faarfannaa isaaniin qooqa isaaniin waan waaqayyo gammachiisan itti fakkaata. Garuu sagalee waaqayyo maal jedha? Amoos keessatti የዝማሬን ጩኸት አልሰማም፣ የመሰንቆን ዜማ አላደምጥም።
faarfannaa kee dhaga'uun zeemaa yookiin qooqa meeshaa keetii hin dhaggeeffadhu jedhe። ነገር ግን አንድ ነገር አለ። ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ አለ። ፍርድ እንደ ውሃ፣ ፍርድ እየተዛባ ቅንነት እየተዛባ ጥላቻ በነገሰበት ዘመን፣ አመጽ በነገሰበት ዘመን መዘመር ራሱ ከባድ ነው። ማሸብሸብ ራሱ ከባድ ነው። ከዛ በፊት ብዙ ፕሮሲጀሮች አሉ። ብዙ ማሟላት ያለብን ነገሮች አሉ። መዘመር ቀላል ይመስላል። ነገር ግን ከመዘመራችን በፊት ጽድቅን መራብ ያስፈልጋል። ጽድቅን መጠማት፣ ጽድቅን መራብ፣ ጽድቅን መራብ። ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ አለ። የዝማሬን ጩኸት ከኔ አርቅ አለ። የመሰንቆን ዜማ አላደምጥም አለ። waaqayyoon faarfannaa keenyaan qooqa keenyaan goyoomsuu hin dandeenyu. ዋማ በመንፈሳዊ ልምምዶቻችን እንኳ እግዚአብሔርን መሸወድ አይቻልም። ምናልባት ሰዎችን ልንሸወዳቸው እንችላለን። ምናልባት ሰዎችን ማመሳሰል እንችላለን። ነገር ግን እግዚአብሔር ሁሉን ነገር አዋቂ ነው። ጽድቅን መራብና መጠማት ነው። እግዚአብሔር ጥማታችንን ያውቃል። ጽድቅን እየተጠማን ነው ወይስ አመጽን እየተጠማን ነው? ጥላቻን እየተጠማን ነው ወይስ ፍቅርን እየተጠማን ነው? ያው ክርስትና መኖር ነው። ክርስትና ማን እትጅራችሁ ከኔና ከናንተ የምትጠበቀው መኖር ነው። ጅራችሁ ክርስቲያን የሚመስለው በመኖራችን ነው እንጂ ዋጋ ከፈለው ክርስቶስ ኢየሱስ ነው። በመስቀል ላይ ዛሬ ከ2000 ዓመት በፊት ዋጋ ከፈለው ክርስቶስ ኢየሱስ ነው። ከኛ የምትጠበቀው ግን መታዘዝ። ይመራል ግን መታዘዝ ነው። እንደዚህ አድርጉ፣ እንደዛ አድርጉ፣ እንደዛ አታድርጉ፣ እንደዚህ አድርጉ አታድርጉ አይደለም። ከነና ከናንተ የምትጠበቀው መታዘዝ። ተናገሩም ማንም በሉ መታዘዝ። የእግዚአብሔር መንግስት ተካፋዮች ከሆን መታዘዝ ያስፈልጋል። መታዘዝ ከሰነፍ መስዋዕት ይበልጣል ይላል። መታዘዝ ከኔና ከናንተ የምትጠበቀው መታዘዝ፣ ለቃሉ እውነት መታዘዝ፣ ለመንፈስ ቅዱስ ምሪት መታዘዝ። የእግዚአብሔር ስም የተመሰገነ ይሁን። ጽድቅን መራብና መጠማት ወገኖቼ፣ እኛ መጠማት ያለብን ጽድቅን መጠማት አለብን። ጽድቅን የምራቡና የምጠሙ ጽድቅን የምንጠግበው ጽድቅን ስንራብና ስንጠማ ብቻ ነው። በሕይወት ዘመናችን ወገኖቼ በእግዚአብሔር ቤት ውስጥ ስንመላለስ መጠማት ያለብን ጽድቅን ነው። ጽድቅን መራብና መጠማት። ጌታ ኢየሱስ ክርስቶስ ራሱ በመጥምቁ ዮሐንስ ለተጠመቀ ስለ እንደዚህ አለ፣ ጽድቅን ሁሉ መፈጸም ይገባናል አለ። ጽድቅን ሁሉ መፈጸም ይገባናል። የአንድና የሁለት ሰው ብቻ አይደለም፣ ሁላችን ይገባናል። ይከለ ያድርግ እኛ እናደርገን። ሁላችን ታዛዦች ነን። ሁላችን የበረከቱ ተካፋዮች ነን። የጌታ ኢየሱስ ክርስቶስ የበረከቱ
ተካፋዮች ነን። እነዚህ ብፁዓን ናቸው ይላል። ወገኖቼ መራብ ያለብን ጽድቅን በሌላ ስፍራም አስቀድማችሁ የእግዚአብሔር ጽድቅና መንግስቱን ፈልጉ ሁሉም ይጨመርላችኋል ይላል። መፈለግ ያለብን ሌላ ነገር አንጠማ ወገኖቼ። እግዚአብሔር ሞቲቫችንን ያውቃል። እግዚአብሔር ዓላማችንን ያውቃል። የኛን ልብ ምን ላይ እንደምንጠለጠል እግዚአብሔር ያውቃል። እግዚአብሔር ዋቀኑ አገርጋ ዋንጋሪ ዴቦቹ ዋን ቀጀላ ዴቦቹ አከ ብሻኒ ቀጀሉማ አከ ብሻኒ ዴቦቹ አከ ቡዴና አከኛ ቡዴናቲ ቀጀሉማ ቤለው ወረ ከሲቲ ጋ ወረ ቆፈን ቁጥር 7 ላይ የሚምሩ ብፁዓን ናቸው ይማራሉና ይላል። ምረት የሮንዱማጋ ይሄ ቀላል አይመስልም ወገኖቼ። ምረት የሚምሩ ብፁዓን ናቸው ይማራሉ። እኔ ብዙን ጊዜ ጨካኝ ነው የሚመስለኝ። ብዙን ጊዜ ምረት የሚባል ነገር የምናውቅ አይመስለኝም። ብዙ ጊዜ ተሰብከናል፣ ብዙ ጊዜ ሰብከናል፣ ብዙ ጊዜ ተናግረናል። ምናልባት አሸማጋይ ብለን ብዙ ቦታ ገብተን ልንሆን እንችላለን፣ ግን አይመስለኝም። ሰዎችን የምንምር አይመስለኝም። ያው እግዚአብሔር ወንበሩን ለኛ አልሰጠንም እንጂ ወንበሩን ቢሰጠን ኖሮ ሰውን እንጨርስ ነበር። ደግነቱ ፈራጁ እግዚአብሔር ነው። ፈራጁ እግዚአብሔር ስለሆነ ነው እንጂ ያ ወንበር ለኛ ቢሰጥ ያ እድል ለኛ ቢሰጥ ብዙዎችን ከጥቅም ውጭ እናደርግ ነበር። ለነገሩ የሚምር አንዱ ከመምር ከእግዚአብሔር ምሕረት ለሮጠ ወይ ለወደደ አይደለም ይላል። ከመምር ከእግዚአብሔር ዘንድ ነው ይላል። የሚምሩ ብፁዓን ናቸው። ግን ምን ማድረግ ያለብን እኛ ይፈመነ ማጎቹ ይፈመሮ ጎዱ ጋር ሙለቹ ቀበጋ ይጀ ቀባቹ ቀባ ጫሉመኔ ዲፈመ ሲጎረን እንጂ የሮ ዲፈመ ጎኑ ዋቀው ቡኬስ ዲፈመ አርገነቹ በርሲሲ ዋንተ ንትጥናት ነትን ፈካቱ ዋን በርሲብ ነፍሲ ይፈመነ ማጎቻሚ ጅረምቲ ኬሰ ከኛ ዋቀዮ ቤካ ገዲ ፈጌኛ ኬሰ ከኛ ዋቀዮ ቤካ ጥልቅ የሆነውን ልባችን የሚያውቀው እግዚአብሔር ብቻ ነው ወገኖች። እግዚአብሔር እነዚህ ምንድናቸው ይላል? የሚምሩ ምናልባት የሚምሩ ሰዎች እኮ ጥቂቶች ሊሆኑ ይችላሉ። እነዚህ ይማራሉ ይላል። የዘራን ነው የምናጭድ ወገኖቼ። ምሕረትን ከዘራን ምሕረትን እናጭዳለን። በተቃራኒው ከዘራንም ተቃራኒው እንደምናጭድ የእግዚአብሔር ቃል በዚህ ስፍራ ላይ ይናገራል። ቁጥር 8 ላይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል። ወሪ ገራንሳኒ ቁላ ገመደን ጀ ኢሳማል ጎሩ ዋቀዮን አርጎ waaqayyoon arguudhaaf tajaajila waan garaagaraa keessa galuu miti. waaqayyoon arguudha waan tokko waan nama barbaachisa. laphee qulqullaa ዴቭ ወይም ዳዊት ሲናገር እንደዚህ አለ፣ አቤቱ ንጹሕ ልብን ፍጠርልኝ አለ። laphee qulqullaa naa'umii jedhe. laphee qulqullaa yeroo hundumaa lallabna malee laphee qulqullaa nigaa nurraa barbaachisa. laphee qulqullaa
amma laphee qulqullaa qabaadhaa jechuurra ofii keenyaaf laphee qulqullaa qabaachuun nu barbaachisa. Laphee qulqullaa qabaadha obboleessaa obboleettii. ልበ ንጹሖች ብፁዓን ናቸው warra akkasii waaqayyoon arguudha. warri lapheen isaanii qulqulluu ta'e waaqayyoon argu. obboleessaa yookiin obboleettii lapheen kee qulqulluudha taanaan waaqayyoon argita. sagalee waaqayyoo si mirkaneessa. ልባችሁ ንጹሕ የሆነ ወገኖቼ ደስ በላችሁ። ለምን ሲባል እግዚአብሔርን ማየት ትችላላችሁ። namni yoo lapheen isaa qulqulluu ta'e malee waaqayyoon arguu hin danda'u. የእግዚአብሔር ስም የተመሰገነ ይሁን። ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። warri nama araarsan jedha. warri nagaa buusan jedha Oromoffaan karaa. warri nagaa buusan gammadan isaan ijoollee waaqayyoo hin jedhamu. yeroo hundumaa nagaa warri buusan lafa walgahii qulqullootaa keessattis biyya lafaa keessattis isaan maal jedha haa gammadan isaan eebbifamoodha jedha. maaliif isaan ijoollee waaqayyoo jedhamuudha. bara seenaa keessa garuu warra nama araarsantu baay'ata tun ta'in warra nama wallolchiisantu baay'ata. nama amantii fakkaannee nama wallolchiisuun rakkoodha. garuu maal jedha warri nama araarsan warri nagaa buusan haa gammadan jedha. maaliif isaan ijoollee waaqayyoota. namoonni bara seenaa keessa warri nagaa buusan walgahii qulqullootaa keessatti biyya lafaa naannoo jiraatan keessatti warri nagaa buusan warri nama walitti araarsan haa gammadan isaan ijoollee waaqayyooti. namootaaf nama walitti araarsan bara seenaa keessa garuu namoonni yeroo namni wal lolan gammadu. isaan ijoollee waaqayyoo miti. yeroo namni wal lolan yeroo obboleessaaf obboleettiin yeroo qulqulloota wal lolan kan gammadan jiru. mootiibii isaanii hojjechuuf jedhanii isaan ijoollee waaqayyoo miti akka sagalee waaqayyoo dubbatu kanatti. ollaaf ollaan akka inni wal lolu kan barbaadan ijoollee waaqayyoo miti. garuu sagalee waaqayyoo maal jedha warri nagaa buusan gammadan የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። waaqayyo namoota gidduutti araara barbaada. warri wal lolan akka isaan araaraman barbaada waaqayyo nuuf abbaa walitti araarse. አስተራረቀን እኮ አስተራቂው ነው። ምድርና ሰማይን ያስታረቀ ነበር። ለፋዋቀ ከሆነ ልተራርሰ ቱሬ የእግዚአብሔር ልጅ ምን አደረገ? ሰማይና ምድርን አስታረቀ። የእግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ምድርንና ሰማይን አስታረቀ። ከእግዚአብሔር አብ ጋር አስታረቀን። እሱ ባስታረቀን ኖሮ አልቆልን ነበር። ቃጠሎ ነበር፣ ሲኦል ነበር። እሱ ግን አስታረቀን። ሰትኑ አራርሳ እንመቃንሳ አራርሳ አስታረቀን። ስላስታረቀን ነው ራሱ የእግዚአብሔርን ቃል የምንናገረው። ስላስታረቀን ነው በቤት ውስጥ ያኖረን። ቁጥር 10 ላይ እንደዚህ ይላል፣ ስለ ጽድቅ የምትሰደዱ ብፁዓን ናቸው። የሮንዱማ ጋር
روان قجلا وجتشو جراني هريتا مجرى لفا والجاي كل لوتا كيستس على التسي مال تجرى لفا وجيتس مال تجرى هريتا مجرى ورا كسينيس مال جرى جمدا يرين موتما واقعو كان كيسني فرين الرب بوليسا بولتي قجلما جتة كان هريتا ماجرت وبوليسا يوكين وبولتي دان لفوجيتس دو غراغراتس ورا هريتا ماجرتن جمدا ماليف جنان موتما واقعو كان كيسن سكالي واقعو جدغا موتما واقعو كان كيسن يجد ቁጥር 11 ላይ ስነቅፋችሁና ሲያሳድዳችሁ በእኔም ምክንያት ክፉ ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላል። ስነቅፋችሁና ሲያሳድዳችሁ በእግዚአብሔር ምክንያት ክፉ ሁሉ በውሸት ሲናገር ዓለም እኮ ጣጣ የለውም። ነገር እኮ በድምጽ ብልጫ አይደለም። ብፁዓን ናችሁ ይላል። ዋጋችሁ በሰማያት ታላቅ ነው። ደስ በላችሁ ሐሰት የማያደርጉ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳድደዋል። ስለ ጽድቅ የምትሰደዱ ደስ በላችሁ ወገኖቼ። ከእናንተ በፊት ነቢያትም እንደዚህ ተሰደዋል። አናፍ ጀደኒ ነሞኒ የሙስን አረብሰን የሙስን አሪያተን ሶባን ዋኑንዱማ የሙስን ረት ዱዱበተንስ ገመዳይ ይሩንዱማ ሶበ ዱጋ ጎዱ ዱጋ ከሶባት ሶበ ከዱጋት ከንጎረን በርሁን በረከሲት ገሩ ሰገሌ ዋቆ ማጀና ገመዳይ ለቻጀ ገቲን ከሰን ጉዳን ታይደ ሮከ ሲማል ታይደ ገቲን ከሰን ጉዳ ታይደ ዋጋችሁ በሰማይ ታላቅ ይሆናል ይላል። ማቀኑ አገርጋል ተገሌ ከነ ከሰተ አኮፍላል ብፁዓን ጫል በነኒ ኤብሆቶን እንጂ ጫል በነኒ ዝም ብሎ ብፁዓን መሆን የለም። እንደ ቃሉ ካልኖር ብጽዕናን የምሰጥ የቤተ ክርስቲያን መሪ ወይም ሽማግሌ አይደለም። ብጽዕናን የምሰጥ ፓስተር ወይም ደግሞ ቢሾፕ አይደለም። ብጽዕናን የምሰጥ ከእግዚአብሔር ዘንድ ነው። እርሱም እንደ ቃሉ ከኖርን እንስ አካ ዋቀዮት ይወጅራን አካ ሰገሌ ዋቀዮት ይወጅራን ማይኒ ኢሰለለምነት ይጅራችሁ ቀምና ሰፋርፈነት ይጅራችሁ ቀምና ሰገሌ ዋቀዮ ሰዱበነት ይጅራችሁ ቀምና ዱበቹ ዱዋ ፋርፈቹ ዱዋ ሚቲ ዱብን ኦጂሮሹ ኑራ ሙለቹ ቀበ ኢጂሳ ኑራ ሙለቹ ቀበ ኢጂ ኑራ ሙለቹ ቀበ ብፁዓን አባት ብፁዓን እንደዚህ ይላሉ አንዳንድ ሰዎች። ብፁዕናን የሚሰጥ እግዚአብሔር ብቻ ነው ወገኖቼ። እንደ ስማችን ልክ መሆን ያስፈልጋል። ብፁዓን እነማን ናቸው? እነዚህ የተጠቀሱ ናቸው። ብፁዓን ለማጠቃለል በመንፈስ ድሆች የሆኑ የሚያዝኑ የዋዎች ጽድቅን የሚራቡና የሚጠሙ የሚምሩ የሚያስተራርቁ ስለ ጽድቅ የሚሰደዱ እነዚህ ብፁዓን ናቸው። ወሪ ኤብፈሞን ዮኪን ወሪ ገመደን ጀደሜ ዱበተሜ ከራ ፍራቲ የሰውረታን ወሪ ገራንሳኒ ገዴ አገመደን ጀዳ ወረ ገራሚን ወረ ዋን ቀጀላ አከምን አኒ ቤላን አከብሻን ኤቦተን ወረ ነማፍ ኦአን
warri yaanni garaa isaanii qullaa warra nagaa buusan warra qajeelummaaf jedhanii ari'ataman isaanii maal jedhamu warra eebbifamoo jedhamu. Who are blessed በቃሉ መሰረት ከማቴዎስ 5:1-12 የተጠቀሱ ናቸው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ጸልዬ በዚሁ አበቃለሁ። ብፁዓን እንድንሆን እግዚአብሔር ይርዳን። እንደ ቃሉ መኖር እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለ ቃል እናመሰግናለን። ይህ ቃል በውስጣችን ስር የሰደደ ይሁን። በእውነት እንደ ቃሌ ብፁዓን እንድንሆን እጸልያለሁ። ቀሪው ዘመናችን ብፁዕ እንድንሆን እጸልያለሁ። ብሩክ እንድንሆን እጸልያለሁ። ወንድሞቼ ብሩካን ይሆኑ፣ ብፁዓን ይሆኑ። ወንድሜ ብፁዕ ይሁን፣ እህቴ ብፅዕት ትሁን። እግዚአብሔር አንተ ብቻ እርዳን። ይህ ቃል እንዳንረሳ የዲያብሎስ ወፎችና አሞራዎች ከኛ ውስጥ እንዳይለቁም ጸልያለሁ። ስለ ሁሉም ነገር ተመስገን በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ ርዕስ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ብፁዓን እንድንሆን እግዚአብሔር ይርዳን እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም። ታንኪዩ። አመሰግናለሁ። ጋለቶማ እንድንቶ